አምላክን የሚገልጥልን ነው። ለዚህ በዚህ ጉዳይ ላይ እንደዚህ አጽንኦት ሰጥተን ልንሰማው ልንማረው ይገባል። ምናልባት በራሳችን ልንማር ካልቻልን አዎ ሌሎቹ መጥተው ሲያስተምሩን አሚን ብለን ልንማር ልንቀበል ግዴታችን ነው። ለዚህ እኛ በዚህ መንገድ አላየነው፣ በዚህ በኩል እየገለጣችሁ እያሳያችሁን ስለሆነ በእኔ በኩል ተባረኩ እላለሁ። ምስጋና ብቻ ላቀርብ ነው የገባሁት። እሺ ፕሮፌት ጸጋ ቴንኪዩ ለሀሳብ ላቀረብክልን ሀሳብ። ኢምራን የምትለው ነገር አለ እዚህ ላይ? ሳላ ትቀጥላለህ ይቻላል። መጀመሪያ ሳላ ፕሮፌት ማለት እኮ ቀላል ነገር አይደለም ወገናችን። ፕሮፌት ነብይ ኖት እና ነብይ አንድ ሰው ነብይ ከሆነ ደግሞ ነባ ትንቢት ተናጋሪ ወይም ደግሞ ከአምላክ እየሰማ የሚናገር የሚል ስም ነው የያዙት። ያው ነብይ ነኝ የሚለው ስለሆነ ማለት ነው። እና ኢንሻላህ ያው ሳላ መጽሐፍ ቅዱስ አንድ መንገድ ላይ አግኝቶ ነው ሰው ሰጥቶት አንብብ ብሎ ያነበበው እና ጥያቄ ያለው ሳላ እሱ ነብይ ኖት እና ነብይ ስለሆነ ኢንሻላህ የሳላህን ጥያቄ አንድ ጥያቄ ያለው ያው ነብይ ስለሆነ መታባለው ነብይ ራሱ ስራው ህዝቦችን ማገልገል ስለሆነ ሳላህን ጥያቄውን በመመለስ ያገልግሉ። አንደኛ። ሁለተኛ ደግሞ አንድ ጥያቄ ለሳላህ ጨርሱና እኔ ጥያቄ አለኝ። አንድ ብቻ ጠይቀው። ለምን ነብይ ግዴታ ስለሆነ ማለት ነው። ወንድም ሳላ ቀጥና ፕሮፌት ጸጋ በጣም እናመሰግናለች ለስነ ስርዓቱም እንዲሁም ደግሞ ለመጀመሪያው ንግግሩ እናመሰግናለን፣ እናከብሮታለን። ወንድም ሳላ ቀጥል። ያ ፕሮፌት ጸጋ አይ ቲንክ መጽሐፍ ቅዱስ ስህተት እንዳለበት አይተዋል አይደለም? አሁን ላይ በደንብ ተገልጦልኛል። ያምናል ኢምራን መጽሐፍ ቅዱስ ስህተት እንዳለበት ያምናል። እና ስለዚህ አሁን ገልጬ ባሳየውም ስህተት መሆኑ ከተረዳ ጥያቄ መጠየቄ ትርጉሙ ምንድን ነው? ስለዚህ ብናደርገው አንድ ጥያቄ ልጠይቅ ግን ፐርሰናል ነው የሚሆነው። እሺ ፕሮፌት ማለት ትርጉሙን ያውቃሉ አይደለ ጸጋ? ኦኬ ፕሮፌት ከሆኑ እግዚአብሔር አናግሮት ያውቃል? ያው በዛኛው ውስጥ ብዙ ቀን ምናልባት የራሴ ቸርችም አለኝ እና በራሴ ቸርች ውስጥ ነው የማገለግለው። ኦኬ እሺ እንደዛ ከሆነ እስቲ አንድ እግዚአብሔር ከነገሩት ነገር አንድ ነገር ይንገሩ፣ ትንቢትም ከሆነ ማለት ነው። አሁን ላይ እየተማርኩትና እያነበብኩኝ ካለሁት ነገር ጋር ግጭት አለው። ምናልባት የምንሰማው ስሜታችሁን ሊሆን ይችላል። ዛሬ ወደ እውነታው ሲገባ ስሜታችንን እያስተናገድን ብዬ አስባለሁ። የምንሰማው ድምፅ አለ። የምንሰማው ስንጸልይ ማንም ሰው ራሱ ላይ ትኩረት ሲያደርግ ወደ የራሱ አንዳንዴ የራሱ ስሜት ይመጣል። ይሰማል ድምፄ ይሰማል። ግን ፕሮፌትዬ ቆይ አንዴ አውት ኦፍ ቶፒክ እንዳይሆን ብንሽ ወገኔ አንዴ ብቻ ተቀጥላለሁ። የመጀመሪያው ጥያቄ እኮ ነብይ ስለሆኑ እግዚአብሔር ከነጋችሁ ትንቢት አንድ ንገሩን ነው ጥያቄ። ለምን ነብይ ነህ? ነብይ እኮ አንድ ትንቢት ንገሩን ነው እግዚአብሔር ከነገሩት መካከል አንደኛ። ሁለተኛ ደግሞ መንፈስ ቅዱስ በውስጡ አለ አይደለ ፕሮፌት? መንፈስ ቅዱስ አለ። መንፈስ ቅዱስ ያግዞታል አይደለ? መንፈስ ቅዱስ የሚያግዘው ከሆነ ኢንሻላህ መጀመሪያ ትንቢቱን ነገሩ። ትንቢቱን ከነገሩኝ በኋላ በመንፈስ ቅዱስ እርዳታ አንድ ጥያቄ አለ። ለምን ሂዳችሁ ስበኩ፣ ኢየሱስ ምንድናቸው ሂዳችሁ ወንጌልን ስበኩ፣ እኔ ከእናንተ ጋር ያለው መንፈስ ቅዱስ ያስተምራችኋል፣ ያገዛችኋል ስለሆነ ያለው አንተ ውስጥ ያለው መንፈስ ቅዱስ ትንሽ አግዞ ጥያቄ በጠይቅ ደስ ይላል። ስለዚህ አንድ ትንቢት እግዚአብሔር ከጎት ትንቢት አንድ ትንቢት ይንገሩኝ መጀመሪያ። አንድ ትንቢት ወይስ የለም? በቃ ተወውና ጥያቄ ላይ ነብይ ነው አንዴ ኢብራሂም ነብይ እኮ ነው። እሺ በቃ የለም ትንቢት ይሰማል። ወንድም ያለ ብዙ አለ። እሺ አንድ ትንቢት ይንገሩ። ከዛ በቃ ብዙ አለ፣ ግን እንደዚህ አይነት ሚዲያ ላይ በቃ እሺ ትቼዋለሁ። እሺ ያው ምንነን የሚባል ነገር ታክለኛለህ ተመርጣ። አይ በቃ እየተሰማ አይደለም። እኔ አክቹዋሊ አሁን መጥቶ አክቹዋሊ ለመቀለል ለምናምን ሳይሆን ትንቢት ካለ ያው ነብይ ነው የመጣው። ያ ጀማ ነብይ ነገር ቀላል ነገር ስላልሆነ ነው። እሺ ልጠይቅ የፈለግኩት ለማንኛውም በቃ እስልምና ጥያቄ ቀጥሉ። እኔ ምንም አይነት ጥያቄ የለኝም። ምናልባት እስልምና ጥያቄ አለ ካሌለ አንዳንድ ፖይንቶችን እንንገርህ። እኛ ሙስሊሞች ምን እንደምናምን እነዚህን እንንገርህና እስልምና ምን እንደሆነ ምን ማለት እንደሆነ እነዚህን ፖይንቶች ነግሬህ ሌላ ቀን ደግሞ አንተ በራስህ እንትን ታደርጋለህ። ከቃሉ ጀምሬ መሰረታዊ የሆነ ትምህርትን ልስጥህና ጥሩ ግንዛቤ እንዲኖርህ አምላክን በተመለከተ እንዴት እንደምናምን ነግረህና ወደ ተሻለው ደግሞ የቱ እንደሆነ እንድትመርጥ እንግዲህ ጥሪ እናቀርብልሃለን። ያው ኢስላም ብሎ ማለት ሰብሚሽን ነው፣ መታዘዝ ነው። ሰላም ብሎ ማለት ነው ሁለንተናን ፍቃድን ለአምላክ መስጠት
ኢስላም የሚለውን ቃል ይገልጻል። ሙስሊም ደግሞ ሁለት ትርጓሜዎች አሉት። ሙስሊም ማለት አንደኛ ታዛዥ ማለት ነው፣ ሁለተኛ ተገዢ ማለት ነው። ስለዚህ ለአንዱ አምላክ የታዘዘ ሰው፣ ለአንዱ አምላክ እጅም ሁለንተናውን ፍቃዱን አሳልፎ የሰጠ ሰው ሙስሊም ተብሎ ይጠራል። እና እስልምና 5 መሰረቶች አሉት። አንድ ነገር የሚቆመው በመሰረት ስለሆነ 5 መሰረቶች አሉት። የመጀመሪያው የእስልምናችን መሰረት ምንድን ነው? ሸሃዳ ነው። ሸሃዳ ብሎ ማለት ከአንድ አምላክ በስተቀር በእውነት የሚመለክ አምላክ የለም ብሎ መመስከር ነው። ኦኬ፣ ከአንድ አምላክ በስተቀር በእውነት የሚመለክ አምላክ የለም ብሎ መመስከር ነው። እንዲሁ ታላቁ መልእክተኛ ነቢያችን ሙሐመድ ደግሞ የነቢያት ሁሉ መደምደሚያ እና የመጨረሻው ነቢይ መሆናቸውን አምኖ መቀበል ነው። ሁለተኛው ደግሞ የእስልምናችን መሰረት ሰላትን በደንቡ መስገድ ነው። አምላክ አለ ካልክ በኋላ ያንን አምላክ ማምለክ አለበት። ለእርሱ ብቻ መስገድ፣ እርሱን ብቻ ማምለክ የእስልምና መሰረት ነው። ሶስተኛ ዘካን፣ ምጽዋትን ለአቅመ ደካማ ሰዎች መስጠት ነው። ዘካ ብሎ ማለት እኛ ካለን ሀብት ንብረት ላይ አቅመ ደካማ ሰዎችም አሉ፣ ለእነሱ አሳልፈን መስጠት ነው። ሌላኛው ሀጅ ጉብኝት ማድረግ ነው። እንዲሁ ደግሞ የረመዳን ወር መጾም ነው። እነዚህ የእስልምናችን አስተምህሮ ናቸው። ዋና ከሚባሉ ደግሞ ቴዎሎጂካል ከሆኑ ፖይንቶች መካከል አንዱ ናቸው። አላህ እስልምናን በተመለከተ ቁርአን ላይ እንደዚህ ይላል በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደላሂ ልኢስላም አለ። ማለትም አላህ ዘንድ የተወደደው ሃይማኖት ኢስላም ብቻ ነው አለ። አላህ ዘንድ የተወደደው ሃይማኖት ኢስላም ብቻ ነው። ስለዚህ አምላክ ዘንድ እውነተኝነት ያለው እንዲሁ ደግሞ የተረጋገጠው አፕሩቭድ የሆነው እምነት ቢኖር እስልምና ነው። ግን ለምንድን ነው ኢስላም ብቻ ነው ያለው? ዓለም ላይ 4000 እምነት አለ፣ ከዛም በላይ ደግሞ አለ። ኢስላም ብቻ አምላክ ዘንድ የተወደደና እውነተኛ እንዲሆን ያደረገው ነገር ምንድን ነው ከተባለ ምዕራፍ 30 ቁጥር 30 ላይ ጌታችን ሲናገር ምንድን ነው ያለው? ፈአቂም ወጅሀከ ሊዲን ሐኒፈን። ቁርአን ላይ ምዕራፍ 30 የሮም ምዕራፍ ላይ ከቁጥር 30 ጀምሮ ፈአቂም ወጅሀከ ሊዲን ሐኒፈን ፊጥረተላሂ ለቲ ፈጠረ ናሰ ዐለይሃ አለ። መልእክተኛችን ሙሐመድ ሆይ ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ከተሉ እምነትን ይመሰርታሉ። ነገር ግን ያ አምላክ አላደረገም። ምክንያቱም አምላክ ያደረገው ንጹህ የሆነውን ጎዳና ነው እና አንተን የምጠራ ወደዚህ ንጹህ የሆነ ጎዳና ነው። ፕሮፌት ጸጋ ጊዜ ወስደህ ይህን እምነት እንድታጠና በዚህ አጋጣሚ ግብዣ አቀርብልሃለሁ። እሺ፣ አንዴ ሳላ ሀሳብ ልናገር። ለምን ግጭት ማንሳት እንደፈለግን ዛሬ አንዴ ሀሳብ ምናልባት የተወሰነ ነገር ይቻላል። እሺ ኢንሻአላህ እንትን ልበልና በሁለት እኔ አንደኛው ላይ ልሆንና ኢንሻአላህ። ኦኬ፣ ለምን መሰለህ ማን ነው ፕሮፌት ጸጋ ያቀረብነው ይሄንን ለመሰለ ባይብል ላይ ይሄ ባይብል ሲጻፍ እውነት ከአምላክ መሆኑ ብቻ ሳይሆን የተዘጋጀው እውነት ወንጌል ነው የሚል ነበረ ጥያቄያችን ማለት ነው። ምንድን ነው ጥያቄው? ለምሳሌ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ የከበርክ ቴዎፍሎስ ያለ ደብዳቤ የተጻፈ ነው። መጀመሪያ የግል ደብዳቤ ነው። ይሄ ደብዳቤ ለቴዎፍሎስ የተጻፈ ደብዳቤ ነው። ከመጀመሪያ በአይን ያዩት አለ። መጀመሪያ በአይን ያዩት ሰዎች ናቸው እንጂ እሱ አላየም ነበር የመጀመሪያው። እና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። እሱ የቃሉ አገልጋይም አልነበረም፣ ማን እንዳስተላለፈለትም አልነገረንም። ለዛ ነው ችግር የመጣው መጨረሻ ላይ እርስ በርስ የሚጋጨው የሚላተመው በዚህ ምክንያት ነው። የተዘጋጀው ታሪክ ነው። ለዛ ነው ምን አለ? በእኛ ዘንድ ስለተፈጸመው ነገር ብዙዎች ወንጌልን አይደለም ያለው ታሪክን በየተራው ለማዘጋጀት ስለሞከሩ። አየህ፣ አሁን ሲጀመር እነሱ ባያዘጋጁ ኖሮ ላያዘጋጅ የሚችል ነበር ማለት ነው። ስለዚህ ብዙዎች ስላዘጋጁ ታሪክን እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ ልጽፍልህ መልካም ሆኖ ታየኝ። የራሱ የመልካም እይታ ነው። ስለዚህ ይሄ የተዘጋጀው ታሪክ እውነት ኢየሱስ ሲሰብከው የነበረው ነገር ነው ወይ ብለን ስንል መጀመሪያ ኢየሱስ ምንድን ነው የሰበከው? ማርቆስ ወንጌል ምዕራፍ 1 ላይ ምናልባት አይተው ከሆነ ቁጥር 14 እና 15 ላይ እንዲህ ይላል። ተመልከት ምን እንደሚል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከ አለ። ምንድን ነው እየሰበከ የነበረው? የእግዚአብሔርን መንግስት ወንጌልን ነበር ሲሰብክ የነበረው። ምን አለ? ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ ያለው። በታሪክም እመኑ አላለም፣ በወንጌልም እመኑ እያለ ወደ ገሊላ መጣ። ስለዚህ ይሄ ወንጌል የተጻፈው መቼ ነው ነው ጥያቄው። ማለት እውነት ኢየሱስ ያውቀዋል ብለን ስንል አያውቃቸውም። እነዚህ የተጻፉት ከ60 ኤዲ እስከ 110 ኤዲ ባሉ ጊዜ ውስጥ ነው። ኢየሱስ የሚያውቃቸው አሉ። የተዘጋጁ ታሪኮች ናቸው። ለዛ ነው ማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ነው። የትውልድ መጽሐፍ፣ አየው፣ የትውልድ መጽሐፍ። ስለዚህ እውነት ይህንን ነበረ እግዚአብሔር። ልብ አድርገህ ዮሐንስ ወንጌል ምዕራፍ 8 ቁጥር ስንት ላይ መሰለ? ቁጥር 40 ላይ ምን ይላል? ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት አለ።
ኢየሱስ ሲናገር የነበረው ንግግር በአጠቃላይ ከአምላኩ እየሰማ ነው። ትምህርቴ እስከላከኝ ነው እንጂ ከእኔ አይደለም አለ። ስለዚህ እውነት ከአምላኩ ሲሰማው እየነበረው ይሄንን ነው ብለን ስንል ሉቃስ ወንጌል ምዕራፍ 3